ውድ ኢትዮጵያውያኖች እንዴት ናችሁ? እንዴት ከረማችሁ? መቼም የሀገራችን ሁኔታ ከቀን ወደ ቀን ከቀን ወደ ቀን ከዕለት ወደ ዕለት ከወር ወደ ወር በቃ ድራማው እንቆቅልሹ እየበዛ ነው የመጣ። በዚህ በኩል ዶክተር አብይ እንደዚህ በልጽገናል፣ ለምተናል፣ እዚህ ላይ ደርሰናል ምናምን ይላሉ። በዚህ በኩል ደግሞ ሌላ ነገር ነው እየተፈጠረ ያለውና የኢትዮጵያ ነገር እንቆቅልሽ ነው። እግዚአብሔር ካልፈታው በስተቀር የኢትዮጵያን ነገር ማንም ሰው የሚፈታው አይደለም። በአሁኑ ሰዓት ያለው የብልጽግና መንግስት ወይም የዶክተር አብይ መንግስት ምን ሆኗል መሰላችሁ? በዚህ ሰዓት ያልቦካ ሊጥ ባልሰማ ምጣድ ላይ የሚጋገር እንጀራ ሆኗል። ታያላችሁ። ያልቦካ ሊጥ ባልሰማ ምጣድ ላይ የሚጋገር ሊጥ ወይም እንጀራ ሆኗል። እንግዲህ አንደኛ ሊጡ አልቦካም፣ ሁለተኛ ነገር ደግሞ የሚጋገርበት ምጣዱ በደንብ አልሰማም። ስለዚህ ተቀብቶ በሰለ ተብሎ ክዳን ወይም ውግዱ ሲነሳ እንጀራው ምንድነው? ይሄ ተፈርክስክስክስ ብሎ ተሰነጣጥቆ ነው የሚገኘው። ስለዚህ ብልጽግና በዚህ ሰዓትና በዚህ ጊዜ ያለው ሁኔታ በዚህ አይነት ሁኔታ ነው። በቃ ያልቦካ ሊጥ ባልሰማ ምጣድ እየተጋገረ ያለን እንጀራ ሆኗል። ስለዚህ ዶክተር አብይ ቆም ብለው እንዲያስቡ የምፈልገው ነገር ምንድነው ቢባል፣ በእኔ አረዳድ፣ በእኔ አስተሳሰብ ቆም ብለው ያስቡ፣ ያለውን ሁኔታ ያስቡ። የሚናገሩት ነገር እየተናገሩ ያሉት ነገር እየሆነ አይደለም፣ የምናየው ነው። በአፍ እንጂ በተግባር የለም። በኢትዮጵያ ያለ የኑሮ ውድነት፣ በኢትዮጵያ ያለ የሰላም ሁኔታ ይመሰክራል። እርስዎ የሚያወሩት ሌላ፣ በአገሪቱ ላይ እየሆነ ያለው ነገር ሌላ ነው። ፍየል ወደዚህ ቅዝምዝም ወደዚህ። በዚህ አይነት ደግሞ አገር አይመራም፣ ሀገርም የትም አይደረስም፣ መንግስትም በዚህ ሁኔታ የትም አይደርስም። ሄዶ አንድ ቀን ፌል ያደርጋል። ለዚህም ደግሞ ማሳያ ተመልከቱ። እነ ብርቱካን አያናው ይችን ሴት ታዩታላችሁ አይደል? ይቺ ብርቱካን አያናው የምትባሏ በብልጽግና መንግስት ውስጥ ቆራጭ ፈላጭ የነበረች ሙሰኛ የተባለች ጉቦኛ የተባለች አምባሳደሮችን ስትሾም ስትመርጥ በገንዘብ እየተቀበለች ነበር የምትመድበው የምትባሏ የአብይ ቀኝ እጅ የተባለችው ይቺ ብርቱካን አያናው ለኢትዮጵያ ትሰራለች፣ ኢትዮጵያዊ ናት ሀገርን ታሻግራ የተባለችው ዛሬ በአሜሪካ ጥገኝነት ጠይቃለች። ለምን አያችሁ? በዛ ውስጥ በብልጽግና መንግስት ውስጥ ሆነው የሚሰሩ ማንኛውም አምባሳደር በሏቸው፣ ሚኒስቴር በሏቸው፣ ጄኔራል፣ ኮሎኔል፣ ሁሉም ለጥቅም ነው። በዚህ ሰዓት በተለይ ለጥቅም ነው። ጥቅማቸውን ለማስከበር ነው የሚሯሯጡት። ጥቅማቸውን ለማስከበር ነው የሚሯሯጡት። እና ዶክተር አብይ አሁን ቆም ብለው የሚመለከቱ መንግስቶ ፈርሷል። እመኑ፣ መንግስት ፈርሷል። በዚህም አሉ መንግስት ፈርሷል። ብርቱካን አያናው እንደገና ማናት ደግሞ አስቴር ማሞ፣ ብርቱካን አያናው፣ አስቴር ማሞ፣ ሌሎችም በአዲስ አበባ ዩኒቨርሲቲ የነበሩ ምሁር ወደ 10 ከ15 በላይ የሆኑ እዚህ እየመጡ የቀሩ አሉ። መዓት ናቸው እየቀሩ እዚህ ያሉት። ለምን ምንድን ነው ምክንያቱ ብለው ጠይቁ። እየመጡ የሚቀሩበት ምክንያት ምንድን ነው? አዩ። ስለዚህ በብልጽግና ውስጥ የተሰከሰከው በሙሉ ለጥቅም እንጂ ሀገሪቱን ለማሳደግ ወይም መንግስትን ለማጽናት አይደለም። ጥቅም ሲቀር ሁሉም በየበኩሉ ይሮጣል። አሁን የብርቱካን አያናው እንደሚሰማው ከሆነ በአፍሪካ ድርጅት ውስጥ የሆነ ስራ ፈልጋ መንግስት ወረቀቱን ስላልጻፈላት እንደዚህ ነው ስላልተባለ በዛ ምክንያት ነው የሚባል ጭምጭምታ አለ።
ስለዚህ ከጥቅም አንጻር ነው ሁሉም እዚያ ያለው የሚሰራው። እንግዲህ ዶክተር አብይ ልብ ብለው አዳምጡኝ። የኔ ያሉት የብሔሬ ሰው ያሉት በቅርብ ያስቀመጧቸው እነዚህ ሰዎች ቁልፍ የሚሏቸው ሰዎች እየከዱት ከሄዱ የሌላዋ ብሔረሰብ ተወላጅ እንዴት እርስዎን እንደው አምኖ ይቀመጣል ይላሉ። እስቲ ልብ በሉ። እንደው አሁን የአማራ ሊቃን የአማራ እነዚህ ሚኒስተር የሚሏቸው በአማራ ጄኔራል የሚሏቸው በአማራ ሻለቃ የሚሏቸው በአማራ ውስጥ ያሉ የብልጽግና ምናምን የተባሉት ሁሉ አሁን እውነት ከእርሶ ልብ ጋር ከእርሶ ሀሳብ ጋር ያሉ ይመስሎታል? የለም። ይመስሎታል ወይ ዶክተር አብይ ይመስሎታል? አሁን እርሶ ለምሳሌ የእርሶ ወንድም ወይም የእርሶ ቤተሰብ አለ። የእርሶን ቤተሰብ አንድ ሌላ የሆነ ቤተሰብ እየገደለ እያጠፋ ያንን መንደር አገሩን ህዝቡን እየገደለ እየጨፈጨፈ ከሱ ጋር ይሆናሉ ወይ? አሁን ከሱ ጋር አይዞህ እኔ ካንተ ጋር ነኝ ብለው ይወግናሉ? አይወግኑም። ምንም ቢሆን ደም አለ፣ ምንም ቢሆን ዘር አለ፣ አማራዊነት አለ። አማራው ሲጨፈጨፍ አማራው ሲገደል ጎኖ ቁጭ ብሎ ዝም የሚል ያለ ይመስሎታል? ውስጡን ግን የሚሰራው አለ። አይሆንማ። ምክንያቱም ደም ነው። ይቆረቁረዋል፣ ይቆጨዋል። ቤተሰቡ ነዋ፣ ዘመዱ ነዋ እየሞተ ያለው እየተገደለ ያለው። ግን ለይስሙላ ምንድነው ከእርሶ ጋር አብሮ ሚኒስቴርም ይሆናል ምን ይላል፣ በጎን መረጃ ያሾልካል፣ ምን ይላል። ስለዚህ ዶክተር አብይ መንግስቶትን ይፈትሹ። ምንም ከእርሶ ጋር የለ። ፓርላማ የሚባለው እሱን ተውት። የሴፊኒቲ ነው ሴፊኒቲ እንትን ነው፣ ህዝብ ነው። ምክንያቱም ገንዘብ እህል እየተሰጣቸው ስራ የሚሰሩ እነዚህ ዝቅተኛ ቤተሰብ ድሃዎች አሉ። እንደዛ ማለት ነው የፓርላማው። በቃ ገንዘብ እየተቀበለ የሚያጨበጭብ የሚሰበሰብ እንጂ አንድ ነገር የሚያደርግ አይደለም። እና በኢትዮጵያ ምንም ፓርላማ የለም። እመኑኝ ኢትዮጵያውያን፣ በኢትዮጵያ ፓርላማ አሉኝ ተወካዮች አሉኝ ብላችሁ አትገምቱ። አንድ እስቲ ተናገሩ። እስቲ አንድ ከህዝብ ተወካዮች መካከል አንድ ከዶክተር ደሳለኝ ጫኔ በስተቀር ማን ነው ስለ ሀገሪቱ ስለ ኢትዮጵያ አስቦ ትክክለኛውን የሚናገር የሚሞግት ማን ነው? እስቲ ንገሩኝ። ሁሉም ዶክተር አብይ ያለውን ማጨብጨብ ነው። ይሄ ደግሞ አይጠቅምም፣ ለዶክተር አብይ አይጠቅምም። ዶክተር አብይ እየሄደ ያለበት ህዝቡ እያጨበጨ ያለበት ለኢትዮጵያ የሚጠቅም አይደለም። ይሄው ከዕለት ወደ ዕለት እየዘቀጠ ሚኒስትሮች፣ አምባሳደሮች እየከዱ ምሁሮች እየሄዱ አገር ጥገኝነት እየጠየቁ ነው ያለ። ስለዚህ ይሄ ደግሞ ምንድነው? የአንድ ሀገር የመፍረስ ምልክት ነው። የአንድ ሀገር የመናድ ምልክት ነው። ለዚህ እኮ ነው ብልጽግና ያልቦካ ሊጥ ባልሰማ ምጣድ የሚጋገር እንጀራ ያልኩት ለዚህ ነው። ፍርክስክሱ የወጣ እንዴት ነው? ዝናብ ዘንቦ ውሃ ሲደርቅ መሬቱ እንዴት ነው የሚሆነው? ውሃ የነበረበት ቦታ ላይ ውሃው መጥቶ ሲደርቅ እንዲህ ፍርክስክስ ይላል። ስለዚህ የማይጠገን ምንም በምንም አይነት ሁኔታ በማይጠገን ደረጃ ላይ የብልጽግና መንግስት ደርሷል። ቀኑን ነው የሚጠብቅ። ስለዚህ ዶክተር አብይ ምናልባት እግዚአብሔር ምህረት አድርጎ ለኢትዮጵያ ሕዝብ እግዚአብሔር ጣልቃ ገብቶ የኢትዮጵያን ነገር የሚያስተካክል ከሆነ እስቲ አንድ ነገር ሞክሩ። እስረኞችን ፍቱ። እመኑ፣ ግድ የለም እስረኞችን በሙሉ ፍቱ። ይሄ በሸኔ በአማራ ፋኖ ያለውን በሸኔ ያለውን እነሱን ጥሩና እስቲ ምን እናድርግ? እንሰባሰብ። ምንድን ነው የምትሉት? በሉ ምንድን ነው ሐሳባችሁ? ሽግግር መንግስት ከሆነ እሺ እናድርግ። ሽግግር መንግስት ምናልባት መውጫ ቀዳዳ ሊኖሮት ይችላል። ይሄ ካልሆነ በስተቀር
በዲስኩር በውሸት የሚደረግ ነገር የለም። እርስዎ የሚናገሩት ሌላ እየሆነ ያለው ሌላ። እንዴ ቆይስ ዶክተር አብይ አሁን ባለፈው ይሄ ምንድነው ድሮን ሰራን ብለው በድሮን መካከል ተሰልፈው ቆመው አሳዩን። ያ ደግሞ ሲጋለጥ የቻይና እንደሆነ አሁን ተረጋገጠ። ይሄ የት ያደርሳል? ውሸት የት ያደርሳል? ባለፈው የቀይ ባህር ሁኔታ እንግዲህ እግዚአብሔር በዚህ በሶማሌላንድ በኩል ወደብ አገኘን ብለው እንግዲህ ምን ይባላል እግዚአብሔርን ማመስገን ነው ብሎ የውሃ ሽታው ነው ቀረ። ተመልከቱ። ስለዚህ በውሸት በሐሰት ምናልባት ለጊዜው ያስጨበጭብ ይሆናል፣ ግን እየዋለ እያደረ ሳይሆን ሲቀር ትዝብት ላይ ነው የሚጥለው። መንግስትን ነው እያነቃነቀ የሚጥለው። በሚኒስትሮቹ ውስጥ በጄኔራል ሻለቃ ውስጥ ያሉት ያውቃሉ እኮ ይሄን። አጠገቦ ያሉት እኮ ያውቃሉ። እዚህ እኮ በእርሶ መንግስት ስር የነበሩት እየከዱ እጅ እየሰጡ ያሉ እዚህ እናገኛቸዋለን። የሚናገሩት እዚህ መጥተው የሚናገሩት ሌላ፣ እርሶ የሚናገሩት ሌላ። የኢትዮጵያ ህዝብ ያለበት ሌላ፣ እርሶ የሚናገሩት ሌላ። ፍየል ወዲህ ወቀዝምዝም ወዲህ። ይሄ ደግሞ የትም አያደርስም። የትኛውም ሀገር በእንደዚህ አይነት ሁኔታ ሀገርን መርቶ አያሳድግም። ስለዚህ አሁን ይሄ ቀይ ባህር አሰብ የኛ ነው እናስመልስ ምናምን የሚለውን ነገር ተወት ያደርጉትና ኢትዮጵያ የምትረጋጋበትን በመጀመሪያ ደረጃ እውነት ነው። ቀይ ባህር ምንድነው አሰብ ያስፈልገናል፣ ወደብ ያስፈልገናል። ግን ያ የሚመጣው አሰቡን በምን መንገድ ነው? በሰላም ወይስ በጦርነት? በህጋዊ መንገድ በዓለም አቀፍ ህግ መሰረት፣ ዓለም አቀፍ ህግ መሰረት ስለሚያዝ የዓለም አቀፍ መሰረት ስለሚደነግግ የኢትዮጵያ እንደሚሆን እየታወቀ አሁን ጦርነት ከፍቶ ህዝብ ማስጨረስ ምን የሚሉት ነው? ይሄ የሚሆን አይደለም። ከኤርትራም ወገን ከኢትዮጵያም ወገን ህዝብ ነው የሚያልቀው በሰላም የሚሆነው ነገር እያለ። ስለዚህ ይሄን ነገር ተወት አድርጉና መጀመሪያ እስቲ መንግስቶትን ይሄ የተፈረካከሰውን እየተፈረካከሰ ያለውን አጽኑት። እነ አስቴር ማሞ እነ ብርቱካን አያና ሌሎችም ብዙ 4 እና 5 ናቸው እኮ የስማቸውን ስላልያዝኩ ነው እንጂ መንግስቶትን እየፈነገሉ የሄዱት። ለምን? ውስጡን ያውቁታላ። ያው የመንግስቶትን ውስጥ ስለሚያውቁ ነው እኮ አሁን ከወዲሁ አስማማውን ስለሚያውቁ እጄን ላውጣ ላምልጥ። ምንም የፈለገው እነዚህ ሰዎች የፈለገውን ጥገኝነትን ቢጠይቁ የፈለገውንም ቢያደርጉ ለሰሩት ስራ መጠየቃቸው አይቀርም። ዛሬ ዓለም በአንድ እፍኝ ወይም በአንድ ቋት ውስጥ ነው ያለችው። የትም ቦታ ቢሄዱ በወንጀል ይጠየቃሉ። በመንግስቱ ኃይለማርያም ጊዜ በኢሃፓ ሰበብ ስንቶቹን ቶርች ያደረጉ የገረፉ እየከዱ እዚህ የመጡ ከ30 ከ40 ዓመት በኋላ እየተጋለጡ እየታሰሩ ወደ ኢትዮጵያ የተላኩ ብዙዎች ናቸው። ስለዚህ የሰሩት ወንጀል የሰሩት ነገር የትም አያመልጡ። ስለዚህ ዶክተር አብይ መንግስቶትን ፈትሹ። መንግስቶ ያልቦካ ሊጥ ባልሰማ ምጣድ እየተጋገረ ያን እንጀራ ሆኗል፣ ተፈረካክሷል። የአማራ ሚኒስቴር የአማራ ሆዳም የአማራ በመስሪያ ቤቶ ያለ ሆዳም ሁሉ ውሸታም ነው። ከእርሶ ጋር እንዲህ ይላል፣ በሌላ በኩል የምንሰማው እኮ ነው። መረጃ ከየት የሚመጣ ይመስሎታል? አጠገቦ ካለ አማራ እኮ ነው። አጠገቦ ካለ ጄኔራል እኮ ነው። አጠገቦ ካለ ኮሎኔል አማራ እኮ ነው። ሻለቃ አማራ እኮ ነው። የደቡብ አማራ እኮ ነው መረጃውን የሚያሾልከው። እንዲህ ሆኗልና እንደዚህ ሂድ፣ ፋኖ በዚህ ሂድ፣ ሸኔ በዚህ ሂድ የሚለው እኮ ከጎኖ ጋር ያለው በሚስጥር የሚያወሩት ነው እኮ። እና አስቀስላሴ አንቶ የተባሉትን በቁጥሮ ስራ አድርገው እውነታውን እንደው የእርሶን መንግስት ደግፈው ይመስሎታል እንደዛ የተቀመጡት? በጣሊያን ጊዜ ብዙ ኢትዮጵያኖች ወደ ጣሊያን ይገብሩ እንደ ባንዳ ገብተው ነበር። ግን እዛ ውስጥ ነው የሚሰሩት ስራ
ጣሊያን የሚያደርገውን መረጃ እያቀበሉ በዚህ እየመጣ ነው፣ በዚህ እየሄደ ነው፣ እንደዚህ እያደረገ ነው እያሉ ጣሊያንን ቁም ስቅል አሳጥተው እንዲወጣ ያደረጉት በጣሊያን ውስጥ የጣሊያን አደር ባንዳ ናቸው ተብሎ የገቡት በሚሰጡት መረጃ ነው። ስለዚህ ዛሬም በእርሶ በብልጽግና መንግስት ውስጥ የተሰገሰገው የአማራ የደቡብ ተወላጅ የሆነው ሁሉ እውነት መንግስቶትን ደግፎ አይደለም፣ እውነት ከእርሶ ጋር ሆኖ አይደለም፣ የሚሰራውን እየሰራ ነው ያለ እንጂ መንግስቶ እኮ ፈራርሷል። ምንም የፈለገ ነገር የሚቀባባ ነገር የለም። ይሄ ተቀባብቶ በውሸት እንደዚህ ነው እንደዚህ ሆነ እንደዚህ ሰማይ ተከፈተ ምድር ተሰነጠቀች ቢባል ምንም ጠብ የሚል ነገር የለም። እውነት በእውነት መነገር አለበት። እውነት መነገር አለ። እውነትን ደግሞ ማመን አለበት። እየሆነ ያለውና እየተናገሩት ያለው ምንም ከምንም አይገናኝ። ዛሬ ሁሉ ነገር ግልጽ እኮ ነው። ግልጽ የሚታይ ነገር ነው። ግን እንደዚህ የሚያጨበጭብሎትን እሰዩ አይበሉ። ይልቅስ ይኸው ዶክተር ደሳለኝን ያመስግኑት። እውነቱን የሚናገር ትክክለኛውን የሚናገር ጋዜጠኞችን ትክክለኛውን ጋዜጠኛ እኮ ማለት ምን ማለት ነው? የተበላሸውን እንዲስተካከል አጋልጦ የሚያወጡ ነው። በሰለጠነው ሀገር እኛ ባለንበት በአሜሪካ በካናዳ እኮ ጋዜጠኛ ማለት ምን ማለት ነው? ፈልፍሎ የሚያወጣ ነው እኮ። ፈልፍል እኮ ነው። መንግስት ደረጃ ውስጥ ገብቶ ፈልፍሎ አውጥቶ ያ ባለስልጣን እኮ ሪዛይን ሁሉ የሚያደርግ ነው እኮ እንጂ ጋዜጠኛው አይታሰርም፣ እንደውም ይሸለማል። የጋዜጠኛ ስራ ይሄ ነው። ስለዚህ በኢትዮጵያ ጋዜጠኞች አንድ ነገር ሲናገሩ ወስደው የሚታሰሩ ከሆነ ሲተነፍሱ ወስደው እስር ቤት የሚገደሉ የሚኮላሹ የሚሰደዱ ከሆነ እንዴት ሆኖ ነው ሀገር የሚጽናው? እንዴት ሆኖ ነው ሀገር የሚለማው? እስቲ ልጠይቆት፣ ራስዎት ልጠይቆት። ገና እኮ ሲመጡት እዚህ ልዎታል። ገና ሲመጡ እስረኛ ዝም ብለን አናስርም፣ ካጣራን በኋላ ነው የምናስረው እንጂ ሳናጣራ አናስርም ብለው አሁን ግን ገና ተንፈስ ሲል ወስዶ ማሰር የታለ? ያውቃል የታለ? ስለዚህ ዶክተር አብይ ይሄ የሚተችዎትን የሚናገሩትን እንትን አይበሉ፣ አይሰሩ። እንዲያውም እሰይ ብለው ቆም ብለው ማሰብ አለቦት። እንዴ ይሄ ነገር እኮ እንዴት ነው? በውጭ ሀገር እኮ ያሉ ፓርላማዎች የፓርላማ አባላት እኮ እርሶም የሚያውቁት ነው፣ ሁሉም ሰው የዓለም ህዝብ የሚያውቀው ነው። በክርክር እኮ እስከ መደባደብ ይደርሳሉ፣ እስከ መፈነካከት ይደርሳሉ። ግን የነዛን ወስዶ የሚያስር የለም። ምክንያቱም ያ የተመረጠው የህዝብ ተወካይ ለመረጠው ህዝብ ለኢትዮጵያ በትክክል እንዲሰራ ነው እኮ የሚከራከረው የሚናገረው እንጂ አንድ ሰው ቁጭ ብሎ እንዲህ ያለውን እሺ ብሎ እያጨበጨበ እንደ ሴፍቲኔት ተቀባይ ሰዎች የሚቀመጥ አይደለም። ስለዚህ ፓርላማም የለዎትም። የፓርላማ የህዝብ ተወካይ የሚባል ውሸት ማድመቂያ፣ ዝም ብሎ ተሰብስቦ ማድመቂያ። እንዲያው እስቲ አንድ ጊዜ እያያችሁ አይደል? ይሄ የፓርላማውን ፓርላማ ወይም የህዝብ ተወካዮችን ያላቸው ከፊታቸው እኮ ይታወቃል። ፊታቸው ምን ያህል በቃ ሁሉም ምንድነው ይሄ የሎሚ ጭማቂ ወይም የሎሚ ውሃ ጠጥቶ የገባ እኮ ነው። ሁሉም ፊቱን ከስክሶ ነው የተቀመጠው። እንዲሁ በዚህ እንኳን መረዳት አይቻልም ወይ ነው? ስለዚህ ፓርላማ ውሸት ነው። የፓርላማ ዝም ብሎ የሴፍቲኒ ተሰብሳቢ ናቸው፣ ሴፍቲኒዎች ናቸው። ይሄ በቃ በገንዘብ እየተሰጣቸው ለስም ተቀምጠው የሚያጨበጨቡ ናቸው እንጂ እውነተኛ የኢትዮጵያ ፓርላማ እውነተኛ የህዝብ ተወካዮች አይደሉም፣ እመኑኝ። ስለዚህ ዶክተር አብይ ይህን ካቢኔ በትኑ። የሽግግር መንግስት የተባለውን ይምጣ፣ ይሰብሰብ፣ የሽግግር መንግስት ያደርጉ፣ አገሪቱ ሰላም ትሁን፣ ከድህነት ከችግር ትውጣ። በወሬ የለም፣ በወሬ የለም። እንዴ አዲስ አበባ የሚደረገውን እኮ እየሰማን ነው፣ እያየን እኮ ነው። ተው እንጂ ዶክተር አብይ ኧረ ተው። ጥሩ አመለካከት፣ ጥሩ ሀሳብ፣ ጥሩ ራዕይ እያለዎት ለኢትዮጵያ የሚጠቅም አስተሳሰብ እያለዎት ግን ከእርሶ ጋር ያሉት
እንደዚህ ነው የሚባሉት አብሮት አይደለም። ሁሉም ሌባ ነው፣ ሁሉም ዘራፊ ነው። ይሄው እነ ብርቱካን አያና እነ አስቴር በዳኔ ሌሎችም ብዙ መዓት አሉ። ይሄው እየወጡ እየሸሹ ነው። ምክንያቱም የመንግስቱን መበርቦር ያልቦካ ሊጥ ባልሰማ ምጣድ እየተጋገረ ያለ እንጀራ እየሆነ ስላለ ብልጽግና እየተውት እየጣሉት እየሄዱ ነው። የሚያመልጡ መስሏቸው፣ እነሱም የሚያመልጡ መስሏቸው እኮ ነው። ጥገኝነት ስለጠየቁ ከሰሩት ወንጀል ከሰረቁት ስርቆት ከዛ ሁሉ የሚያመልጡ መስሏቸው ነው። ማንም አያመልጥም። በዚህ ጊዜ ማንም አያመልጥም። የኢትዮጵያን ሕዝብ ደም የመጠጠ ሁሉ ይጠየቅበታል። ይሄው ሰሞኑን እኮ አይተናል። የነ ሀብታሙና ማን ለገሰ ሀብታሙና ማን ነው ለገሰ የሚሉት ጋዜጠኛ የኢህአዲግ የወጣቶች ምናምን እንትን የነበሩት እርስ በርሳ 360 ተከፋ የነሱ የወጣቶች ደም ያፈሰሱት ደም በዛ በኢህአዲግ ዘመን ያፈሰሱት ደም ዋጋ እያስከፈላቸው ነው። እዚህ የፈለገ ነገር ቢሆን ሰው የሰራውን ስራ ያጭዳል። ስለዚህ ዶክተር አብይ አሁን እኔ የምሎት እንደው ከዚህ ከመሃይም አንደበት የምናገረውን ስሙ። መንግስቶ ተፈረካክሷል። መንግስቶ ፈርሷል። የኔ ዘሬ የሚሏቸው ያስጠጓቸው እነ አስቴር በዳኔና እነ ብርቱካን አያና ይሄው ሌሎችም ጥሎት ሄደዋል። ለምን? ውስጡን ያውቁታል። ያለውን የመንግስቱን ሁኔታ ያውቃሉ። ስለዚህ አብሮት ያለው ከጎኑ ያሉት ማንም ይበሉ አሁን ማን ነው ዳንኤል ክብረትን ይመስሎታል? ዳንኤል ክብረት ይመስሎታል ወይ? የሚሰራው ስራ አለ። እነ ጌታቸው ረዳ ከእርሶ ጋር ሲሆኑ እውነት ከእርሶ ጋር ይመስሎታል? የታሰበ የታቀደ ነገር ይውልሲ። የኢትዮጵያ ህዝብ ሆይ ስሙኝ፣ ልብ ብላችሁ አዳምጡኝ። ጌታቸው ረዳ ማነው እነ ዳንኤል ክብረት እንደገና ደግሞ ማነው ታዬ ቦጋለ የሚሰሩትን ታያላችሁ። ልብ በሉ፣ አዳምጡኝ፣ ይሄን ነገር ያዙልኝ። ታያላችሁ፣ ወደፊት እናያለን። ስለዚህ ዶክተር አብይ ካሁኑ ያስቡበት። መንግስቶ ያልቦካ ሊጥ ባልሰማ ምጣድ እየተጋገረ ያለ እንጀራ ሆኖ እየተፈረካከሰ ነው። ይህንን ልብ በሉ፣ ኢትዮጵያውያንም ልብ በሉ፣ አስተውሉ። አሁን ለኢትዮጵያውያን ህዝብ አንድ ነገር የምናገረው ምንድን ነው? በእርስ በርስ እባካችሁን አትጋደሉ። አሁን እየተጋደሉ ነው እኮ ያለ በኦሮሚያ ክልል ሰምታችኋል አይደለ? አማራ የተባለ አጥፋ ክላሽ ግዛ፣ 10 ክላሽ ሀብታሞች ግዙ፣ እናጠፋቸዋለን እያሉ እየገደሏቸው እያጠፏቸው ነው። እርስ በርስ ተመልከቱ። ይሄ እንግዲህ የእርስ በርስ እልቂት፣ የዘር እልቂት እየመጣ ነው እና ፕሊስ እባካችሁ በኦሮሞም በአማራም በሌላውም ያላችሁ ሰዎች ይሄ እርስ በርስ የማጫረስ ነገር ተውት። አንድ ናችሁ፣ አንድ ነን። እባካችሁን ይሄ ስርዓቱ ነው እንጂ ይሄን ያደረገው ሌላ ማንም አይደለም። ስለዚህ ወንድምህ ነው፣ እህት ናት፣ አብሮ ያለው አማራም በለው ትግሬ፣ ሱማሌ፣ ኦሮሞ አንድ ናችሁና ይሄ በግልፍተኝነት በሞራል እንደ በዋያው የተነሳችሁ እርስ በርስ አትገዳደሉ፣ ዋጋ ትከፍላላችሁ። ሊባኖስ ገዳሙ ነኝ ከአሜሪካ። ሰብስክራይብ፣ ሸር፣ ላይክ አድርጉ። በሌላ ቪዲዮ እንገናኛለን። ሰላም ለእናንተ ይሁን። አስተያየት ከፈለጋችሁ ስጡኝ፣ ካልፈለጋችሁ ደግሞ የሚሆናችሁን አድርጉ ባይ። እኔ የተሰማኝን ነው እየተናገርኩ ያሉት። የመንግስትን ጥላቻም አይደለም፣ የሀገርንም ጥላቻ አይደለም፣ አገርም እንድትጠፋማ አይደለም የምናገረው። አገር እንድትለማ፣ ሰላም እንዲሆን፣ እረፍት እንዲመጣ ለዶክተር አብይ በቃ ምናልባት ቢሰሙኝ ብዬ ነው ይሄ የተሰማኝን የምናገረው። እያንዳንዱ የተሰማውን መናገር የሚችል አለ፣ ግን ቦታ ስፍራ ስላጣናው እንጂ የሚሰማውን ይናገራል፣ የሚታየውን ይናገራል። ስለዚህ በማሰር በመግደል በመዋሸት ምንም መንግስት አይጸናም፣ ሀገር አይጸናም። የተወሰነ ጊዜ ሊሄድ ይችላል፣ ግን ይፈርሳል። አወዳደቁ ደግሞ በጣም መጥፎ ነው።
ይህን ለማስተላለፍ ነው ባይ። ኢትዮጵያ ለዘላለም በክብር ትኑር፣ ደግሞ ትኖራለች ኢትዮጵያ። አሜን።